ሰላም ዲናችሁ ወያላችሁ በጡል ነገር ሰላም ነው አሸይን አንዲላችሁ እሞኝላችሁ አልበስቲ እስከውን ሁሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቀብሎ ለዚህም ሁሉ አመሰግናችኋለሁ ሐሳብ ሲሞቻችሁ እንደሉ ወዳችሁ 3000 ላይክ እንድትገጩኝ በትትና አጓው ብዛችኋለሁ ዛሬ ሚዛናችን ዘላችሁ መጣኑ ሱፐር ዜና ህወሓት በራያ መሆንና በአፋር ሌሊቱን የከፈተውን ውጊያ ነው እንግዲህ በሜካናይዝድ የታጀበ ውጊያ ነው በታንክና በመድፍ የታጀበ በድሽቃና በስናይፐር የታጀበ ውጊያ ነው ይሄ ውጊያ ቦታ የመቆጣጠር ሰራዊት የመደምሰስ አይደለም የመፈታተሽ ነው አሁን በዚህ ሳምንት የሚደረጉ ጦርነቶች ያለውን የሰራዊት አሰላለፍና የመሳሪያዎች ቦታ አቋማመጥና አቅም ለመለካካት የሚደረግ ጦርነት ነው እንጂ ተቆጣጣሪና ዶምሰሰና ለዛ አይደለም ነገር ግን በሜካናይዝድ የታጀበ የፍተሻ የመመካከሪያ ትክሻ የመለካከያ ውጊያ ህወሓት ደሞ በአፋርና በራያ መሆኒ በኩል አርጓል እንዳልኳችሁ ህወሓት በአራት በአምስት ግንባር ነው ጦርነቱን የሚከፍተው በነዛ በአራትና በአምስት ግንባሮች የትኛው ግንባር ከፍ ያለ የጦር መሳሪያ ሜካናይዝድ ታጥቋል በኢትዮጵያ መከላከያ ሰራዊት በኩል የሚለውን ለመፈታተሽ ትክሻ ለመለካካት የሚያደርገው ነው እንጂ ወደ ዋና ውጊያ አልገባም በሱዳን ድንበር ያለው ተሞክሯል በራያ በኩል በተከዜ በትግራይና በአማራ ክልል ድንበር ያለው አልተሞከረም በአፋርና በራያ ዙራ ደግሞ ሰራዊት እየተጠጋ ነው እየተፈታተሸ ነው ትክሻ የመለካካት ነውና እኔ በጣም የሚያስደንቀኝ ላለፉት 3-4 አመታት መንግስት ህወሓትን እንዴት ትጥቃል አስፈታም ይሄን ሁሉ ታንክና መድፍ ይዞ እስካሁን ድረስ እንዴት ነው ይሄ ነገር ሊሆን ይችላል የሚለው በጣም የሚያጣይ ጉዳይ ነው በጣም የሚያስደንቅ ጉዳይ ነው የፌደራል መንግስትን በቢሊዮን የሚቆጠር በጀት እየወሰደ መንገድ አይሰራም ትምህርት ቤት የለም ጤና ጣቢያ የለም ገንዘቡን በጥሬ በቢሊዮን የሚቆጠር ገንዘብ በጥሬ እያወጣ ወደ በረሃ ሲያከማች ነበር እኛ እሱን ጮህለት የነበር ይሄ ነው በጥሬ እያወጣ በቢሊዮን የሚቆጠር ገንዘብ ወደ በረሃ በማዳበሪያ እየሞላ ሲያሸሽ ነበር ህወሓት በወርቅ ተሽጦ በትግራይ ላይ ራሱ የትግራይ ሰዎች እነጌታቸው ሌሎችም እንደመሰከሩት ከ60,000 ኪሎ ግራም በላይ ወርቅ ተሽጦ በህገወጥ መንገድ የተገኘ ዶላር ድሮን የተገዛበት መድፉንም አላስረከበም ታንኩንም አላስረከበም ጭራሽ ወርቅ ሽጦ የፌደራል መንግስቱን በጀት ወስዶ ድሮን የገዛበት ድሮንና ጸረ ድሮን የገዝቶበት ይመጣ እና ከውስጥና ከውጭ ኃይሎች ጋር ተደራጅቶ እንዲህ ያለ በጣም ደም አፋሳሽ ይሄ ቀልድ አይደለም እኔ አሁን አንዳንዶቹ ቀለል ለማድረግ ይሞክራሉ ቀላል ውጊያ አይደለም ቀጠናውን የሚያተራምስ ውጊያ ይሄ ውጊያ ቀጠናውን በትንትን የሚያወጣ ምናልባት ሀገሮችን ሊያዋልድ የሚችል በጣም አደገኛ ጦርነት ነው ቀልድ አይደለም እና ጭራሽ የአውሮፓና አሜሪካ ለተሐድሶ ተብለው ህወሓት ታጣቂዎችን ትጥቅ እንዲያስፈታ ተብሎ የመጣ በሚሊዮን ዶላር እንኳን ትጥቅ ሊፈታ ቀርቶ ትጥቅ ነው የጨመረበት እንኳን ወታደሮችን በትኖ ወደ ተሐድሶ ሊያስገባ ቀርቶ ሌላ ተጨማሪ በ100,000 የሚቆጠር ሰራዊት ነው ያሰለጠነበት በ100,000 የሚቆጠር በሜካናይዝድ ነው አሁን ትናንትና በአፋር በኩል የደረሰን መረጃዎች ሜካናይዝድ የሆነ ጦር ነው ያስጠጋው ወደ አፋር ሜካናይዝድ ታንክና መድፍ የያዘ ኃይል ነው ወደ ራያ ያስጠጋው ጎን ለጎን ደግሞ አህዮችም ተጠግተዋል እሱ እግረኛው ለማደናበርና ሁከት ለመፍጠር የሚጠቀማቸው እነዚህ ባህላዊ ጥንት የጋሪዮች ዘመን ውጊያ አለ ህወሓት የሚጠቀመው እና ይሄ ነገር እንዴት ነው እየሆነ ያለው በሱዳን በኩል ያለው የህወሓትን ጦር ተውት እሱን ተውት እሱም አለ የተባለ ህወሓት ገንዘቡ የቻለለትን ሁሉ መሳሪያ ገዝቷል በሱዳኖች በኩል ማለት ነው በሱዳኖች በኩል እና ከውጭ ጋር ፈጥሮታል የተባለው ጥምረት ከግብጽም በለው ከሱዳንም በለው ከኤርትራም በለው ህወሓት ጥምረት ፈጥሯል መታወቅ ያለበት ግን ይሄ ጥምረት ኢትዮጵያንም የሚጎዳ ኤርትራንም የሚጎዳ ሱዳንንም የሚጎዳ መሆኑ መታወቅ መቻል አለበት ህወሓት ለምሳሌ በኤርትራ ትክሻ ታዝዬ ውጊያ አማራን ገድዬ የአማራ መሬት ወስጄ ኢትዮጵያን አፍርሼ በኢትዮጵያ ፍርስራሽ ላይ ትግራይን እሰራለሁ የሚል የህወሓትን አቋም ኤርትራ የምታግዝና የምትደግፍ ከሆነ ኤርትራም ዋጋ የምትከፍልበት ነው ህወሓትም የትግራይን ህዝብ ዋጋ የሚያስከፍልበት ነው ውጊያ ነው ኢትዮጵያ ዋጋ ትከፍላለች የአማራ ህዝብም ዋጋ ይከፍላል ሁሉም ዋጋ ይከፍላል ማለት ነው የአማራ የአፋር ምለው አጠቀጠናው ላይ በድንበር ያሉ ስለሆነ በከፍተኛ ሁኔታ ይጎዳሉ ነው እና ትስስሩ ተያይዞ ለመጥፋት መሆን የለበትም አሁን ለምሳሌ ሳውዲ አረቢያ ሰሞኑን መርከቦቿ ሲመቱ የአየር መንገዷ ሲመታ እሳቱ ሲበዛና ሲጠናከርባት ሳውዲ አረቢያ ድንበር ቡራ ወጣ መጀመሪያ ከአላህ በላይ አድርጋ ሳውዲ አረቢያ ለአሜሪካ ነበር ስታጎበድድ የነበረው
ለአሜሪካ የራሽያ የውጭ ጉዳይ ሚኒስትሩም እንደዛ ነው ያሉት። አላህን የዛን ደረጃ አይፈሩም አሜሪካን የሚፈሩትን ያክል። እንደምታውቁት አሜሪካን ለማስደሰት ሲባል እነ ቢዮንሴ በቡታንታ መጥተው ሳውዲ አረቢያ እንዲጨፍሩ ተደርጓል። ይሄ ከእስልምና ህግ ወጥተው ነው አሜሪካን ለማስደሰት። መጠጥ በሳውዲ አረቢያ ምድር ላይ እንዲፈቀድ ሰዎች እንዲጠጡ የፈቀዱት አሜሪካን ለማስደሰት ነው። ያን ሁሉ ቢሊየንስ በመቶ ቢሊየን ዶላር አውጥታ ሳውዲ አረቢያ የገዛችው መሳሪያ እንደማያድናት አሁን አይተዋለች። እና አሜሪካ እንደማታድናት ስታውቅ ሳውዲ አረቢያ ተንቆጥቅጣ ፓኪስታን አንቺ ታድኝ እንደሆነ እስቲ ፍጹም ወንድማማችነት ኔቶ ካንቺ ጋር እንወስረጥ አለች። ከቱርክ በፊት ማለት ነው። ከፓኪስታን ጋር ከተፈራረሙ በኋላ አሁንም ሳውዲ አረቢያ ሆዷ ፍርሃት አላት። ድንጋጤ ጭንቅ ሲላት እንዲህ ምን አባቴ ይሻለኛል 14 አገር ሰበሰበች። የፈረሰችውን ሱዳንን ሁሉ አግዥኛል። በነገራችን ላይ ሳውዲ አረቢያ ኤርትራንም እየለመነች ነው። ሌሎች ቀጠናው ላይ ያለውን ሁሉ እየለመነች ነው። በቃ እርዱኝ፣ በቃ ድረስልኝ ብላ እና እንደዛ ተጨንቃለች። እንደገና አሱም አልበቃ ሲል ትናንትና ደግሞ በቃ ቱርክንም ልጨምርና ከፓኪስታን ጋር ተፈራርማለች። ሁለተኛ ፊርማ፣ ሶስተኛ ፊርማ፣ አራተኛ ፊርማ ለምን አስፈለገ? የፍርሃት ብዛት ነው፣ የድንጋጤ ብዛት ነው። እና ኢራኖች ምን አለ አያድንሽም፣ ከሳዑዲ ተፈራረሜ፣ ከቱርክ ተፈራረመ፣ ማንም አያድናችሁም ከኔ እጅ ነው ያለችው ኢራን። ማንም አያድናትም ሳዑዲን ነው ያለችው። ስለዚህ አሁን አካሄዱ ምንድን ነው? ምንደራጀው እርስ በርስ ለመጣፋፋት ነው፣ ለመፍረስ ነው፣ ለመውደም ነው። አሁን ህወሓት ሄደ ከግብፅም ገጠመ፣ ከኤርትራም ገጠመ፣ ከሱዳንም ገጠመ። ያተርፈዋል ወይ አካሄዱ ነው ጥያቄ። ከሱዳንና ከግብፅ ተዳምረው ከኤርትራ ተዳምረው ህወሓት ኢትዮጵያን አፍርሶ ትግራይ የምትባል አገር ሲመሰርት በኢትዮጵያን ዶም ላይ በአፋር ህዝብ መሬትና ዶም ላይ በአማራ ህዝብ መሬትና ዶም ላይ ይሆናል እንዴ? አይሆንም እኮ እሱ አይሆንም። ስለዚህ ልክ እንደ ሳውዲ አረቢያ ጭንቀት ሂዶ ከዛ ቢጣበቁ ከዛ ቢደራጁ አያድንም። አሜሪካ ያላዳነቻት ሳውዲ አረቢያ ከኢራን እጅ ቱርክ ታድናታለች። ይሄ ጅልነት ነው። እና እነዚህ ወንድማማች ህዝብ በማፋጀት አሁን ሙስሊሙ ዓለም ሱኒና ሺዓ ተብሎ እንዲገዳደል አሁን እቅድ የወጣው አዲስ እቅድ የሺዓ ሙስሊሞችና የሱኒ ሙስሊሞች እንዲጨፋጨፉ ለማድረግ ነው። በዚህ ውስጥ ማን ነው አትራፊው ነው? በዚህ ውስጥ ማን ነው የወለጠ ትርፍ ይዞ የሚወጣው? ኢኮኖሚያዊ ፖለቲካዊ እድገት ይዞ የሚወጣው የሺዓ ሙስሊሞች ናቸው? የሱኒ ሙስሊሞች ናቸው? ወይስ አውሮፓና አሜሪካ ናቸው? ቁጭ አሉ። በቃ እስራኤልና አሜሪካ ቁጭ ብለው እንዴት ብናረግ ይሻላል? እናደራጃ፣ ሱኒ ለብቻ ሻያ ለብቻ እናጨፋጭ። ልክ በዩክሬን ኦርቶዶክሳውያንና በራሽያ ኦርቶዶክሳውያን እልቂት አውሮፓውያኖቹ ራሽያን ለማሸነፍ እንደሚፈልጉት ማለት ነው። ዩክሬን ከዓለማችን ሁለተኛ የኦርቶዶክስ ብዛት ያለው ዩክሬን ውስጥ ነው እና ራሽያ ውስጥም እንደዚሁ ከፍተኛ ኦርቶዶክሳውያን ቁጥር አለ። እነዚህ ሁለት ኦርቶዶክሳውያን እርስ በርስ ይጨፋጨፋል። አትራፊ ማን ነው? አውሮፓ ነው። አውሮፓ ግን ሃይማኖት አይለየውም። ኃይልን ጥቅም ነው የሚያደራጀው። እነሱ በጥቅም ይደራጃሉ። አንተ ግን በሃይማኖት በሰፈር በብሔር እንድትቧደል ከዛ እንድትጨፋጨፍ ያደርጋል። አሁን እኛ አገር ላይ ያለው ስጋት ምንድን ነው? አደረጃጀትስ እንዴት ነው? የሚጠቁም ነው። ሱዳን እየፈረሰች ያለች ሱዳን፣ በብዙ ችግርና ምስቅልቅል ውስጥ ያለች ኤርትራ፣ በብዙ ግጭት ውስጥ ያለ ነው። እኛ ሁላችንም ግጭታችንን ይዘን ሌላ ግጭት ለማዋለድ ነው ወደዚህ ጦርነት የምንገባው እና ሱዳን ራሷን ውስጧን ማረጋጋት ትታ ኢትዮጵያን ለማፍረስ ነው። ኤርትራ ያለባት ኢኮኖሚያዊ ፖለቲካዊ ጫናዎች አሉ። ኢትዮጵያ ያለባት ፖለቲካዊ ኢኮኖሚያዊ ጫናዎች አሉ። ሶማሊያ ያለባት ኢኮኖሚያዊ ፖለቲካዊ ጫና አለ። ደቡብ ሱዳን ያለባት ኢኮኖሚያዊ ፖለቲካዊ ጫና አለ። ይሄ የምስራቅ አፍሪካ በብዙ ውጥረት ውስጥ እያለ እንደገና ሌላ እልቂት ለማምጣት መደራጀት፣ አንዱ ከአንዱ ሴራ፣ አንዱ ከአንዱ አሻጥር፣ ልክ እንደ ባህረ ሰላጤው አገሮች ማለት ነው። አሁን ባህረ ሰላጤው እመንም አትመንም ወደ መቅመቅ ነው እየሄደ ያለው። ወደ መቅመቅ ነው እየወረደ ያለው። በጣም አስከፊ ወደሆነ ሁኔታ ነው እየሄደ ያለው። ምንደራጃቸው አካሎች ለኛ የተሻለ እድገት ይዘውልን የሚመጡ ናቸው ወይ? ፖለቲካዊ ልዕልና፣ ኢኮኖሚያዊ፣ ማህበራዊ ልዕልና ይዘው የሚመጡ ናቸው ወይስ ከድጡ ወደ ማጡ የሚለው መታሰብ መቻል አለበት። እንደኔ እይታ ግን ይሄ አሁን የሚነሳው ጦርነት ቀጠናዊ መልክ ይዞ ሰሞኑን ባጫ ዶበሌ ጀነራል ባጫ ዶበሌ እንደተናገሩት ቀጠናዊ መልክ ይዞ
ብዙ ቀውስ የሚፈጥር ይመስለኛል። ለዚህ ደግሞ የሚገባው ጥንቃቄ ማድረግ ተገቢ ነው። ይሄን ሐሳብ ነው። ሐሳብ ሲሞቻችን እንድልሞዳችት ላይክ አድርገው ሼር አድርገው ወዳቻለሁ። ፒስ